የሆነ መንገድ ፈልጋ ሮቤል። ሚራ በጣም ከባድ ነው። እኔ በቀላሉ የምችለው አይነት ነገር አይደለም። ቪዲዮ ያለበትን ፍላሽ ቤት ትቼው የወጣሁት እና ግዴታ ማግኘት አለብኝ። እንዴ? የት ቤት? እዛው አድናን ጋር። ምን እየቀለድሽ ማለት ሚራ? ያሾፍሽ መሆን አለበት እንጂ አንቺ እንደዚህ ስህተት አትሳሳች። ተመሳስሎብኝ ነው እሱን ቦታ ትቼው የወጣሁት። ወይ አንቺ ጋር በሌለ ቪዲዮ ነው እንዴ እኔን የምታስፈራሪ? ወይኔ ሮቤል ወይኔ። ወይ ቢያገኙት ምን ሊፈጠር እንደሚችል አታስቢም? ምን አንቺ ምን አይነት አድናን ፈልጌ እኮ ነበር የመጣሁትና የለህም። ያው መጣሁ። ለምን ፈልገኝ ማከር? ሮቤል እጅ ከፍንጅ ተያዘ። ሲፈራ የነበረውን ፍላሽም ለመፈለግ ብዙ ጣረ፣ ደከመ። ታዲያ ከጣረ ከደከመ በኋላም ፍላሹን ሲያገኘውም ወዲያውኑ አልዋለም አላደረም ነበረ አድናን ሲያስደነግጠውና እንዲሁም ሲያርበተብተው። ታዲያ በድንጋጤም ቢሆን ፍላሹን ለመጣልም ተገዷል። ታዲያም ለምንድነው ከዚህ ክፍል የገባህ በሚልበት ሰዓትም አድናንም እንዲሁ እንደተደናገጠና እንደተርበተበተ ባየው ጊዜም ጠበቅ አድርጎም ጠየቀው። ለምንድነው ከክፍል የገባኸው? እንዴትስ በምን ሁኔታ? በማለትም በጥያቄም አከለበው። ታዲያ ሮቤልም ቢሆን እኔ እኮ ፈልጌህ ነው፣ ደግሞ ሚራ እኔ እናንተን ለማጣለት የማትቆፍረው ጉድጓድ የማትምሰውም ነገር የለም። ታዲያ እኔ እናንተ ደግሞ እንዋደዳለን በማለትም የሽንገላ ቃላቶችንም ደረደረለት። አድናንም ቢሆን ከዚህ በፊት እኮ መቼ ተዋደን እናውቃለን፣ ደግሞም እንደተጣላን ንገራት፣ ደስ ይበላት በማለትም ነገረው። አድናንም ክፍሌን ለቀህ ውጣልኝ በማለትም አስገድዶ ማስወጣው። ታዲያ ያኔ ሲደናገጥና ሲርበተበት የጣለውንም ፍላሽ በእጁም አስገባው። አድናንም ምንድነው ይሄ ፍላሽ የያዘው? ውስጡ ምን ይሆን? ሮቤል የሄደበትና የዞረበት እኮ ችግር አያጣውም በማለትም ከውስጡም በመጸጸትና እንዲሁም ሁሉንም ነገር በመጓጓትም ያንን ፍላሽ እስከሚያይም ቸኮለ። ነገር ግን አሁን ላይ ልኋናም ከጎኑ ስለሆነችም ስሜታዊ መሆን የለብም፣ ደግሞም የነሱ ቆሻሻ ስራ አያልቅምና ያኔ በቪዲዮ ባየው ጊዜም አንተ መደናገጥና እንዲሁም ራስክን መጣል የለብም በማለት መከረችው። ታዲያ ልኋና የራሷን ጉድ ያላወቀችውም ሁሉን ነገር የምታስበውና የምትጨነቀውም ለአድናን ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በተወደደውና እንዲሁም በትምህርት አዘል የሆነው ድራማ በልኋና ድራማ መጥተናል ማለት ነው። እናንተም ላይክ ሼር ኮሜንት እያደረጋችሁ አበረታቱ። ስለምታበረታቱኝም ከልብ አመሰግናለሁ። እንግዲህ በልኋና ድራማ እጅግ አዳዲስ ነገሮችን ያየንበትና እንዲሁም በጣም ወሳኝ የሆነ ነገርም የተገለጠበት ክፍል ላይ ነው። ይኸውም የልኋና እህት እውነታ መውጣት አለበት፣ እንዲሁም ሮቤል ጉዱ ተጋልጦም ለሕግ መቅረብ አለበት የተባለው ክፍል ላይ ነው ማለት ነው። ታዲያ አድናንም ይህንን ባየ ጊዜና የሮቤልን ጭካኔና እንዲሁም የሮቤልን በጣም አስመሳይነትን ባየው ጊዜ በጣም ደንግጧል ማለት ነው። እንግዲህ ልኋናም የእህቷን ሞት በሰማችና እንዲሁም በተነገራት ጊዜም ምን አይነት ነገር ይገጥማት ይሆን? ብቻ አሁን ላይ ተስፋ አድርጋ የነበረችውም አድናን በፍለጋ ላይና እንዲሁም ጓደኛውንም ፖሊስ ነው ብሎም በማምጣቱም ብዙ ነገሮችም ተስፋ ነበራት። ነገር ግን ያው እንደተዋሻትም ሰምታለች። ይህንም ለአድናንም ይቅርታ አድርጋለታለች። ይኸውም አድናን ሁሉን ነገር ለልኋናም ብዙ ነገሮችም እንደሚደክምላትና እንዲሁም ለእሷም መስዋዕት እንደሚከፍልላት ጠንቅቃ ታውቃለችና የሮቤልን ውሸትና የሮቤልን አስመሳይነትም ብዙም አልተወጠላትም ነበረ። ታዲያ ስለምታፈቅረውና ስለምትወደውም ፍቅር ይቅር ባይ ነው። ፍቅርም ደግሞ ሁሉን ነገርም በቃ ያታልላል እና ሁሉንም ነገር ተታላለች ማለት ነው። ታዲያም እንግዲህ አድናንም ቢሆን ባልጠበቀውና ባልገመተው ነገር ነው በእንደዚህ አይነት ሁኔታ ፍላሹን በእጁ ካስገባ በኋላ የወንድሙን ጉድና እንዲሁም የልኋናን እህት ሁኔታም ያየና የተመለከተ ከዚህ በኋላስ በምን አይነት መንገድ
ሮቤል ለህግ ይቀርብ ይሆን? መቼም ማንም ቢሆን ከህግ በታች እንጂ ከህግ በላይ አይደለም። እናም ሮቤልም ያደረገው ስህተትን ለመሸፈንም ሌላ ስህተት ሲሰራና እንዲሁም ሌላ ነገሮችንም ሲያጠፋም ነበረ። በተለይ በሚራም ቢሆን ሚራና እሱም ተባብረውም አድናንን ለመጣልና እንዲሁም ሁሉንም ነገር ስራቸውን ለመሸፈንም በጣም ብዙ መስዋዕትም እያስከፈሉትም ነበረ። በተለይም ሮቤል እንግዲህ ከዚህ በፊትም እናስታውሳለን፣ እኔ ህመምተኛ ነኝ፣ እግሬ መራመድ አይችልም በማለትም በዊልቸር ላይ እየሄደና እንዲሁም በተለይም በሚራም በአሁኑ ሰዓትም እንደዚህ ብሩንም አሟጡ ይዞባት ሊጠፋ ነገር ዶክተር ሰለሞንም ወረቀቶችን በማሰራትና እንዲሁም አድናንን ለማሳመን የማያደርጉት ነገር የማይዘይዱት ዘዴ የለም ነበረ። ነገር ግን ዛሬ ላይ እጅ ከፍንጅ ተይዟል ማለት ነው። እንግዲህ የሮቤል መዘዝም ለሁሉም ይደርሳል ማለት ነው። በተለይ ለሚራና እንዲሁም ለሰለሞን ማለት ነው። እና ሁሉም ከህግ በታች ናቸው እንጂ ከህግ በላይ አይደሉም። እናም ሮቤልም ቢሆን በህግ መቅረብ አለበት ባይ ነኝ። እንግዲህ በዚህ ድራማ ላይ እናንተስ ምን ተማራችሁ፣ ምን ታዘባችሁ የሚለውን በሀሳብ መስጫ ላይ ማስቀመጥና እንዲሁም ግምታችሁን ማስፈር ይኖርባችኋል ማለት ነው። ታዲያ ሮቤልስ በምን አይነት መንገድ ለህግ ይቀርብ ይሆን? በአሁኑ ሰዓት አድናን ወዲያውኑ ቀጥታ ለፖሊስ ያመለክት ይሆን ወይስ ምን ያድርግ ይሆን? እንግዲህ እኔ እንደገመትኩትና እንዳሰብኩትም ሁሉን ነገር ባልጠበቀውና ባልገመተው መንገድ ስላገኘውና እንዲሁም ለሆነንም ስለሚወዳትና ስለሚያፈቅራትም እንደዚህ አይነት ነገርስ ተከስቶ በቃ ሁሉንም ነገር ፍርጥርጥ አድርጎ ለመናገር በጣም ይከብደዋል። እና አድናንም ቢሆን አሁን ላይ ምን ይገጥመው ይሆን? ከዛው ላይ ራሱን ከሳተና እንዲሁም ማስታወስም ሁሉንም ነገር መቆጣጠር ካልቻለ አሁን ላይ ሮቤልም እንደዚሁ ሲቅበዘበዝም አድናንን ያገኘዋል። ከዛም ፍላሹንም ይዞ ይሰወራል ባይነኝ እንደኔ ግምትና አስተያየት። እናንተስ ምን ታስባላችሁ? ብቻ የሮቤል ውሸትም ከአደራደር እየባሰና እየተባባሰበት መጥቷል። እንግዲህ ሮቤል ፍላሹን ቢያገኝ ኑሮ ወደ ሚራም አይሄድም ነበረ፣ እዛው ተሰባብሮም ቆሻሻ ይጥለውም ነበረ። ከዛ ቪዲዮውን ማጥፍቻለሁ ብሎ በቃ ሰላም ብሎ ይቀመጥም ነበረ። እንግዲህ ሁሉንም ነገር በቀጣይ ቪዲዮ የምናይና የምንመለከት ይሆናል ማለት ነው። ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ቻው።